ጌታ ለዘላለም ይባረክ። ጠፉ ሲባል የበዛን ያለን፣ የሉም ሲባል በህይወት የኖርን፣ ሞቱ ስንባል በህይወት ያለን፣ ጨለመባቸው ሲባል የበራልን እኛ ነን። እንግዲህ እግዚአብሔር የረዳው እግዚአብሔርን ያመሰግናል። ሊያውን ደግሞ ከተረዱት መካከል ደግሞ አንዱ እኔ ወንድማችሁ መስፍን ነኝና እንግዲህ እግዚአብሔር በረዳኝ ጊዜ፣ እግዚአብሔር ባገዘኝ ጊዜ፣ እግዚአብሔር ምህረትና ቸርነቱን በጎነቱን ባበዛልኝ በዚህ ዘመን ደግሞ የሰማይን አምላክ እግዚአብሔርን እንዳከብረው እድልን ካገኘሁት እንዲህ እለዋለሁ። እግዚአብሔር ሆይ ስምህ ለዘላለም ይመስገን፣ መንግስት ለዘላለም ይባረክ። ነፍሴ ትባረካለች። ዳዊት እንደዚህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪው፣ አጥንቶቼ የተቀደሱትን ስሞችን ባርኩት እያለ ጌታን ያመሰግነዋልና። ምክንያቱም ምስጋና የሚገባውን ልዑል እግዚአብሔርን ስንባርከው ዘራችን፣ ትውልዳችን፣ ህይወታችን፣ ኑሯችን ይባረካልና እግዚአብሔር አምላክ ለዘላለም የተባረከ ይሁን። የጌታን ስም የሚጠራ ሁሉ ይድናል ይላል መጽሐፍ ቅዱስ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋቸውን ይሙላባችሁ።